የአንድ ከተማ አስተዳዳሪ የሆነችው ሳኪና እናቷ በድንገት ይታመሙባትና በአቅራቢያ ወደሚገኝ ሆስፒታል ይዛቸው ስትሄድ ዶክተሮቹ ጸያፍ ድርጊት ሲፈጽሙባት እባክህ ሕክምናውን አሁኑኑ ጀምር ብትለውም ዶክተሩ በፌዝ በዚህ ሆስፒታል ውስጥ እንዳንቺ ያሉ ተራ ሰዎች ክፍያውን አይችሉትም፣ ያለሽን ሁሉ ብትሸጭም እንኳ ይህንን ሕክምና መሸፈን አትችይም፣ ስለዚህ ጊዜ አታባክኚ ሲላት እነዚህ ቃላት የሳኪናን ጆሮ እንደ መብረቅ እየመቱት ራሷን እንደምንም እየተቆጣጠረች የመታወቂያ ካርድ አውጥታ ጠረጴዛው ላይ አስቀመጠችና መጀመሪያ ይህንን ተመልከት፣ ከዚያም ምን አይነት ሰው እንደሆንኩኝ ንገረኝ ስትለው ዶክተሩ አንስቶ ሲያየው ካርዱ ላይ የአውራጃ ዋና ኃላፊና ሳኪና ከቢር በሚል በግልጽ ተጽፎበት ሲመለከተው ወዲያውኑ የዶክተሩ ፊት እየገረጣ እጆቹ መንቀጥቀጥ ጀመሩና የፌዝ ፈገግታው ጠፍቶ እየተንተባተበ ይቅርታ እመቤት፣ አላወኩሽም ነበር፣ በጣም ትልቅ ስህተት ሰርቻለሁ፣ እባክሽ አሁኑኑ ሕክምናውን ጀምራለሁ ብሎ ቢለማመጣትም ቀጥሎ የተከሰተው ነገር ግን ከባድ ነገርን አስከትሎ አልፏል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ቀዝቃዛው የጠዋት ነፋስ ሞቅ እያለ ሲመጣ የፓኪስታኗ ባርፔዳ ከተማ ጎዳናዎች ወደ ስራና ሌሎችም ጉዳዮች በሚጓዙ ነዋሪዎቿ እየተሞላች ሲሆን የአውራጃው አስተዳዳሪ ሳኪና ከቢርም በጠዋት ቢሮዋ ገብታ በፋይሎች የተሞላ ጠረጴዛ ፊት ለፊት ተቀምጣለች። በዚያው ማለዳ የሳኪና እናት አሚና ክቱንም እንደተለመደው ወደ ገበያ ወጣ ብለው እየተጓዙ ቢሆንም የጀርባ ህመማቸው እያስቸገራቸው በቀርፋፋ እርምጃ በቀስታ እያዘገሙ በመስመራቸው ላይ ያለውን የተሰበረ ድልድይ አቋርጠው ገበያው መሃል ሲገቡ ከሻይ መሸጫ ቤቶች የሚወጣው ጭስ፣ በሞርታር የተፈጨ የሩዝ መዓዛ፣ እህልና ጥራጥሬው የተሞላበት በረንዳዎች የባርፔዳ ገበያ ትልቅ የኑሮ ትዕይንትን ተቀላቀሉ። ወይዘሮ አሚና ትንሽ እንደተራመዱ ግን ድንገት ደረታቸው ላይ ህመም ተሰምቷቸው አይናቸውንም ሲጋርዳቸው ጊዜ ከንፈራቸውን ነከሱና እንደምንም የተወሰኑ እርምጃዎችን ለመሄድ ቢሞክሩም ሰውነታቸውን መቆጣጠር አቃታቸውና መሬት ላይ ወደቁ። ካጠገባቸው የነበረው ሱቅ ባለቤት ለማየት ትንሽ ጎንበስ ብሎ ቆየና ትቷቸው ዋጋ ለመደራደር ሲመለስ በቦታው የነበሩ ሌሎች ሰዎችም ምናልባት በሙቀቱ ምክንያት ራሳቸውን ስተው ሊሆን ይችላል፣ የራሳችን ስራ እንስራ፣ አብሯቸው ያለው ሰው ይርዳቸው እያሉ ዝም ብለዋቸው ሲሄዱ ከ10 እስከ 15 ደቂቃ ከመሬት ሳይነሱ ቆዩ። ወይዘሮ አሚና መንቀሳቀስ ሳይችሉ ከንፈራቸው ደርቆ ባለበት ሁኔታ ማንም ሰው አንድ ብርጭቆ ውሃ እንኳን ሊሰጣቸው ሳይፈቅድ በዚህ መካከል የነበረ ባድሩል የተባለ ወጣት ሞባይል ስልኩን አውጥቶ ቪዲዮ መቅረጽ ጀመረና ሲጨርስ አንዲት አሮጊት አያት በባርፔዳ ገበያ ለግማሽ ሰዓት ያህል ራሷን ስታ ተኝታለች፣ ማንም ሰው ውሃ ሊሰጣቸውና ወደ ሆስፒታል ሊወስዳቸው አልቻለም በማለት መግለጫ ጽፎ ቪዲዮውን በፌስቡክ እና ሌሎች ማህበራዊ ሚዲያዎች ላይ ለጠፈው። ከዚያ የተወሰነ ርቆ በሚገኘው የአውራጃው ጽህፈት ቤት ቢሮ ውስጥ ሳኪና ፋይሎችን እያገላበጠች ሳለ ስልኳ ለመልእክት ማሳወቂያ ጮኸና ከፍታ ስታየው ከሰራተኞቹ በአንዱ የተጋራ ቪዲዮ ሲሆን ለመጀመሪያዎቹ ጥቂት ሰከንዶች ምስሉን መረዳት ሳትችል ቆየችና ከዚያ ግን መሬት ላይ ተኝተው የሚታዩት እናቷ መሆናቸውን ስታውቅ ሰውነቷ እየተንቀጠቀጠ እስክሪብቶ ከእጇ ላይ ወደቀ። እናቴ ነች ብላ ወንበሯን ወደ ኋላ ገፍታ ቆመችና ቢሮዋን ለቃ በመውጣት በሩ ላይ ላለው ሾፌር ቶሎ መኪናውን አምጡ፣ ወደ ባርፔዳ ገበያ እንሂድ አለችው። ጠባቂው ነገሩ አስቸኳይ መሆኑን ከፊቷ ስለተረዳ በፍጥነት ለሾፌሩ ነገረውና ጥቁር መኪናው አጠገቧ ሲደርስ ገብታ ወደዚያው እየተጓዙ እያለ ለአውራጃው ኢንስፔክተር ካምሩል ኢስላም በባርፔዳ ገበያ ውስጥ አንድ ሰው ራሱን ስቶ ወድቋል፣ በፍጥነት አምቡላንስ ወደዚያ ላክ ብላ አጭር መልእክት ላከችለት። መኪናው በገበያው መግቢያ ላይ እንደቆመ ሳኪና ዘላ በመውረድ ህዝቡን እየገፋች ወደ መሃል ስትገባ ሰዎች ቪዲዮ ለመቅዳት ስልኮቻቸውን አወጡ። መሃል ላይ የአሳ መሸጫ ሱቅ ፊት ለፊት ወይዘሮ አሚና ካይታን መሬት ላይ ተኝተው ስታያቸውም በጉልበቷ ተንበርክካ እናቴ እያለች ቀና አደረገቻቸውና የውሃ ፕላስቲክ አውጥታ ከንፈራቸው ላይ ያደረገች። ቀጥላም ጥቂት የውሃ ጠብታዎችን በፊታቸው ላይ ስትረጭ አይናቸው ሲከፈት እኔ እዚህ ነኝ እናቴ አይዞሽ አለችና በዙሪያዋ ያሉትን ሰዎች ስትመለከት አንዳንዶቹ እየቀረጹ ሌሎች እርስ በርስ ሲንሾካሾኩ እንጂ ማንም ሊረዳት ይሞክር አልነበረም። ድምጿ በቁጣ እየተንቀ
እየተንቀጠቀጠ ቦታውን ከፈታ አድርጉት፣ አንድ ሰው ዊልቸርና ውሃ ለማምጣት መሞከር እንዴት ያቅተዋል ብላ ስትጮህ አንዲት ወጣት የሱቅ ሰራተኛ አቅራቢያ ወደሚገኘው ፋርማሲ ስትሮጥ ጥቂቶች ቀስ ብለው ወደ ጎን ገለል ሲሉ ባዱል በድንጋጤ ወደፊት መጥቶ እመቤት እኔ ነኝ ቪዲዮን የቀረጽኩት ሰዎች እንዲያዩት ፈልጌ ነበር ሲላት ሳኪና አተኩራ እየተመለከተችው ቪዲዮ አያስፈልግም፣ አንድ ብርጭቆ ውሃና ወደ ሆስፒታል የስልክ ጥሪ ማድረግ ነበረባችሁ፣ ግን ማንም ሰው እንዲህ አላደረገም ስትል ልጁ ላይ ይቅርታ ጎነበሰ። ገበያው በሙሉ ጸጥ ብሎ ሁኔታውን ሲያዩ አንድ ሰው በሹክሹክታ ይህች ሴት ያውራጃው ኃላፊ ነች እኮ አለ። የፋርማሲው ልጅ ውሃና ዊልቸር ይዞ ሲመጣ ሳኪና የራሷን ሻርፕ ከእናቷ ራስ ስር እንደ ትራስ አድርጋላቸው ከሁለት ሌሎች ሰዎች ጋር ሆነው ዊልቸር ላይ እንዳስቀመጧቸው የአምቡላንስ ጩኸት ሲሰማ ወደዛ ይዘዋቸው ሄዱና የሕክምና ባለሙያዎቹ ተቀብለው በቀስታ ስትሬቸር ላይ አስተኝተው አስፈላጊውን የመጀመሪያ ደረጃ እርዳታ ማድረግ ጀመሩ። ሳኪና የአምቡላንሱ በር ከመዘጋቱ በፊት አንድ ጊዜ ወደ ገበያው ዞረችና ሰዎችን በትዝብት ስትመለከታቸው በሀፍረት ጭጭ ብለው ሊያዩት እንኳን ባይደፍሩም እሷ ቃላት ባትተነፍስም እይታዋ ብቻ ጥልቅ መልእክት ነበረው። ቀጥሎም አምቡላንሱ ወደ አቅራቢያ ሆስፒታል ሲከንፍ ሳኪና የእናቷን ቀኝ እጅ በሁለት እጆቿ መካከል ይዛ ዝም ብላ ተቀምጣ ሳለ ወይዘሮ አሚና በሹክሹክታ ደህና ነኝ እሺ ልጄ አትጨነቂ ሲሏት በደብዛዛው ፈገግ እያለች እናት እየተናገርሽ ነው? ይህ ትልቅ ነገር ነው፣ ቶሎ ወደ ሆስፒታል እንደርሳለን አለቻቸው። የሆስፒታሉ በር ላይ እንደደረሱ ደህንነቱ በተጠበቀ ሁኔታ ወደ ድንገተኛ ክፍል እንደደረሱ ሳኪና ጥልቅ ትንፋሽ ወሰደችና ብዙም እንቅስቃሴ ስላላየች ራሷ እየገፋች እናቷን ወደ ውስጥ እየወሰደች ቢሆንም ጥቂት ነርሶች በግድየለሽ አይኖች እያዩት ማንም ወደ እሷ ሊመጣ አልፈቀደም ነበር። ሳኪና እዚህም ሌላ ጦርነት እንደሚገጥማት እያሰበች በመገረም በቀጥታ ወደ ከፍተኛ ሐኪም ዶክተር አኒንዲያ ባርማን ክፍል ገባችና ድምጿ እየተንቀጠቀጠ በቁጣ ዶክተር የእናቴ ሁኔታ በጣም ከባድ ነው፣ ከግማሽ ሰዓት በላይ ራሷን ስታ ቆይታለች፣ እባካችሁ ሕክምናውን በቶሎ ጀምሩ ስትለው ዶክተሩ አኒንዲያ ወንበሩ ላይ ተደግፎ እንደዚህ አይነት ከባድ ታካሚ ማከም እዚህ አይቻልም፣ ሌላ የግል ሆስፒታል ይሞክሩ ብሎ ምንም ሳይመስለው መለሰላት። ሳኪና አፍጥጣ እየተመለከተችው ስለ ወጪው አትጨነቅ፣ የሚያስፈልግ ምንም ይሁን ምን እከፍላለሁ፣ እባክህ ሕክምናውን አሁኑኑ ጀምር ብትለውም ዶክተሩ በፌዝ ፈገግ እያለ በዚህ ሆስፒታል ውስጥ ያለው ሕክምና ምን ያህል እንደሚያስወጣ ታውቂያለሽ? እንዳንቺ ያሉ ተራ ሰዎች ያንን ገንዘብ ከየት ያመጣሉ? እውነቱን ለመናገር ያለሽን ሁሉ ብትሸጭም እንኳ ይህንን ሕክምና መሸፈን አትችይም። ስለዚህ ጊዜ አታባክኝ፣ ታካሚዋን ውሰጃት ሲላት እነዚህ ቃላት የሳኪናን ጆሮ እንደ መብረቅ እየመቱት ደረቷ ውስጥ የሚያቃጥል ነገር ይሰማታል። ግን ራሷን እየተቆጣጠረች ቦርሳዋን ከፍታ ቀይ መታወቂያ ካርድ አወጣችና ጠረጴዛው ላይ አስቀምጣው በቀጥታ ወደ አይኑ እያየች መጀመሪያ ይህንን ተመልከትና ከዚያም ምን አይነት ሰው እንደሆንኩኝ ንገረኝ አለችው። ዶክተሩ አንስቶ ሲያነበው በካርዱ ላይ የአውራጃው ዋና ኃላፊና የቀድሞ ዳኛ ሳኪና ካቢር የሚል በግልጽ ተጽፎበት ነበር። ወዲያው የዶክተር አኒንዲያ ፊት እየገረጣ እጆቹ መንቀጥቀጥ ጀመሩና ከጥቂት ደቂቃዎች በፊት የነበረው የፌዝ ፈገግታው ጠፍቶ እየተንተባተበ ይቅርታ እመቤት አላወኩሽም ነበር፣ በጣም ትልቅ ስህተት ሰርቻለሁ፣ እባክሽ አሁኑኑ ሕክምናውን ጀምራለሁ ብሎ ሲነሳ በድንገት ኮሪደሩ ግርግር ውስጥ ገብቶ ነርሶች አስፈላጊውን መሳሪያ ይዘው እየሮጡ መጥተው የኢሲጂ ማሽን አጠገብ አስተኟቸውና ምርመራ ማድረግ ጀመሩ። ሳኪና ይህንን ስታይ አንድ ሐሳብ በልቧ ተመላለሰባት። እኔ የአውራጃው ኃላፊ ባልሆንና ይህ የመታወቂያ ካርድ በእጄ ባይኖረኝ ኖሮ እናቴ ምን ይደርስባት ነበር? ታዲያ የዚህ አይነት የመታወቂያ ካርድ የሌላቸው ስፍር ቁጥር የሌላቸው ምስኪኖችስ በየቀኑ ምን ይደርስባቸዋል ብላ ስትቆዝም አንዲት ወጣት ያስሚን ቤጉም የተባለች ነርስ በጸጥታ ወደ ሳኪና መጣ። እመቤት አትጨነቂ፣ አሁን የተቻለንን ሁሉ እያደረግን ነው አለቻት። ሳኪና እሷን ከምንም ሳትቆጥራት በውስጧ ንዴት እየተቀጣጠለ እዚህ ምን እየሆነ ነው? በዚህ መልኩ መቀጠል አይቻልም አለች ለራሷ። ከአንድ ሰዓት በኋላ አንዲት ነርስ መጣ። እመቤት እናትሽ አሁን የተረጋጋ ሁኔታ ውስጥ ነች፣ ግን የቅርብ ክትትል ሊደረግላት ይገባል ብትላትም ሳኪና አይኖች ግን በእንባ ተሞልተው በፍጥነት ወደ ውስጥ ገባችና ካጠገባቸው ተቀምጣ የእናቷን እጅ በቀስታ እየያዘች ሳታውቅ እንባ በጉንጮቿ ላይ ፈሰሰ። እናቷም ፈገግ እያሉ በሹክሹክታ ደህና ነኝ ልጄ አትጨነቂ ቢሏትም ሳኪና ግን የያዛት የእናቷ ጭንቀት ብቻ አልነበረም፣ የሌሎችም ምስኪን ሰዎች ጭምር እንጂ። ምሽት ላይ ሳኪና በሆስፒታል መስኮት ወደ ውጭ አሻግራ እየተመለከተች ገበያው ውስጥና የሆስፒታሉ የዛሬውን ክስተት እያሰበች ከእንግዲህ ለእናቷ ብቻ ሳይሆን ለመላው አውራጃ ሕዝብ የብሶት ድምፅ ምላሽ ለመስጠት ተዘጋጀች። በነጋታው ጠዋት በክፍሉ ውስጥ በድካም ውስጥ ካለች እናት አጠገብ ያለችው ልጇ ሳኪና ካቢር ሕጋዊ ፋይሎችን በእጇ ይዛ ተቀምጣ አንዳንድ ስራዎቿን
እየከወነች ወዲህ ደግሞ የእናቷን ለውጥ በመከታተል በዚህ ሁኔታ ውስጥ አንዳንድ ጊዜ ወንበር ላይ እየተቀመጠች ሌላ ጊዜ ደግሞ ምንጣፍ ላይ እየተኛች አንድ ሙሉ ሳምንት አሳለፈች። ትልቅ ኃላፊነት ላይ እንደመሆኗ ስራ ቢበዛባትም ለእናቷ ብቸኛ ልጅ ስለሆነች በልዩ ትኩረት ሌላ ረዳት ሳትፈልግ ከጎኗ ሆና ስታስታምም የሌሎች ታካሚዎች ዘመዶች ሲመለከቷት ይህች የአውራጃው አስተዳዳሪ ነች እያሉ በአግራሞት ቢንሾካሾኩም ሳኪና ግን ለእንደዚህ አይነት ንግግር ትኩረት አልሰጠችም። በእነዚህ ጊዜያትም በዓይኖቿ ውስጥ ስፍር ቁጥር የሌላቸው የልጅነት ትዝታዎች ይመጡባት የነበረ ሲሆን ከ15 ዓመታት በፊት ባርፔታ ከተማን ከባድ ጎርፍ ባጠቃት ጊዜ ቤታቸው ሲጥለቀለቅና ውሃ በየቦታው እስከ ደረታቸው ድረስ ሲያሰምጣቸው ሁሉም ከፍ ያለ ቦታ እየፈለገ ሲሸሽ ወይዘሮ አሚናክቱን ሳኪናን በትከሻቸው ተሸክመው ረዘም ያለ መንገድ ሲጓዙ የትምህርት ቤት ክፍያዋን ለመክፈል ሻይ በየመናፈሻና ገበያ ቦታ ሲሸጡና ልጃቸው ሰኢዳ አዲስ ልብስ እንድትለብስ ገንዘብ አጥተው የራሳቸውን ቀሚስ ሲሸጡ ጭምር እያስታወሰች አይኖቿ በእንባ ተሞልተው ታያቸዋለች። ከዚያም አጎንብሳ የእናቷን እጅ አጥብቃ ስትይዝ ወይዘሮ አሚና በለስላሳ ድምፅ ልጄ ለምን እንዲህ ትሆኛለሽ? በፈጣሪ መተማመን አለብሽ። አሁንም ከጎንሽ እኮ ነኝ ይሏታል። ነገር ግን ሳኪና ጉዳዩ የሷና የእናቷ ብቻ ሳይሆን ይህ በደል በየቀኑ በዚች ከተማ ውስጥ የሚከሰት መሆኑ አሳዝኗትም ጭምር ነበር። የገዘፈ እውቅና ስለሌላቸው ብቻ ሕክምና የተከለከሉ ስንትና ስንት አቅመቢስ ሰዎች የዚህ ቸልተኝነት ሰለባዎች ነበሩ ስትል ታስባለች። በሆስፒታሉ ኮሪደር ውስጥ ስትዘዋወርም የተጎሳቆለ አዛውንት ሚስቱን ይዞ ሲመጣና ዶክተሩ ወደ ውጭ ውጣ፣ እዚህ ቦታ የለም ብሎ ሲመልሳቸው አንዲት ምስኪን እናት የታመመች ልጇን ደረቷ ላይ ይዛ አካሚያታ ስትዋከብ ያየችው ሳኪና ከንፈሯን ነክሳ በሹክሹክታ አይ ይህ እንዲቀጥል አልፈቅድም አለች ለራሷ። ከሳምንት በኋላ በመጨረሻም የወይዘሮ አሚና ጤና በጣሙን ስለተሻሻለ ሳኪና ፈገግ ስትል ልጄ ብዙ አትጨነቂ፣ አንቺ በጣም ትልቅ የሥራ ኃላፊነት አለብሽ፣ ለሰዎች ስሪ፣ ስለኔ ብዙ አታስቢ ሲሏት አይኖቿን እየጠራረገች እናቴ አንቺ እዚህ ባትመጭ ኖሮና ይህንን ኢፍታዊነት ማስቆም ባልችል ማዕረጌ ትርጉም የለሽ ነው የሚሆነው አለቻቸው። ኩለቀን ላይ ከፖሊስ ጣቢያ ተቆጣጣሪው ካምሩል ኢስላም እመቤት አስቸኳይ ስብሰባ ስላለ መምጣት አለብሽ የሚል የስልክ ጥሪ ስትቀበል ሳኪና ለተወሰነ ጊዜ እያመነታች እናቷን ስትመለከት እናቷ በዓይናቸው እንድትሄድ ስለነገሯት እሺ እመጣለሁ፣ ግን ለረጅም ጊዜ መቆየት አልችልም፣ አሁንም ከእናቴ ጎን መሆን አለብኝ አለችውና ከመሄዷ በፊት የእናቷን እጅ ይዛ በረጋ ድምፅ እማ በፍጥነት እመለሳለሁ እሺ ስትላቸው ራሳቸውን እየነቀነቁ ሂጂ ልጄ፣ አንቺም የሥራ ግዴታ አለብሽ አሏት። ስብሰባውን ከጨረሰች በኋላ ምሽት ላይ ወደ ሆስፒታል የተመለሰችው ሰኪና እንደገና ከእናቷ አጠገብ ተቀምጣ ፋይሎችን በመመልከት ሳምንቱን በሙሉ የአስተዳደር ግዴታዋንም ሆነ የእናቷን እንክብካቤ በአንድ ላይ ስትወጣ አሳለፈች። በቀጣዩ ቀንም ዶክተሩ ወይዘሮ አሚና ጥሩ ሁኔታ ላይ ስለሆኑ ወደ ቤት መውሰድ ትችያለሽና እዚያ ረፍት ያድርጉ በማለት ሲነግራትና ሳኪና ከእናቷ ጋር ከሆስፒታል ስትወጣ ሰራተኞቹ በተለየ እይታ ሲመለከቷት አንዳንዶች በአክብሮት አንዳንዶች በጸጥታ ቆመው ነበር። መኪናው ውስጥ እንደገባች በመስኮቱ አሻግራ ሆስፒታሉን እየተመለከተች በአእምሮዋ ዛሬን የአውራጃው ኃላፊ ባልሆን ኖሮ እናቴ አትተርፍም ማለት ነበር እና በየቀኑ ስንት ሰዎች በቸልተኝነት ምክንያት ሕይወታቸውን እያጡ ነው። ይህ ኢፍታዊነት ከእንግዲህ እንዲቀጥል አልፈቅድም ብላ ለራሷ በቁርጠኝነት ቃል ገባች። ሳኪና እናቷን ወደ ቤት በሰላም ካስገባች በኋላ በቀጣዩ ቀን ጠዋት ለፖሊስ ኢንስፔክተሩ ካምሩል ኢስላም ደወለችና ቆራጥነት በተሞላበት ድምፅ ዛሬ እናቴ ወደ ነበረችበት ሆስፒታል ሄዳለሁ፣ ሁሉንም ዶክተሮች፣ ነርሶችና ሰራተኞች ሰብስቡና ጠብቁኝ ስትል ሰዓቱን ነግራው ቀጭን ትዕዛዝ ሰጠችው። እኩለ ቀን ላይም ጥቁር የባለስልጣን መኪና በሆስፒታሉ በር ላይ ሲቆም ነገሩን የማወቅ ጉጉት ያላቸው ሰዎች በዙሪያው ተኮልኩለው ሲመለከቱ ሳኪና ከመኪናው ወርዳ በቀጥታ ወደ ሆስፒታል ውስጥ ገባች። በሆስፒታሉ የመሰብሰቢያ አዳራሽ ውስጥ ቀደም ብሎ ጉዳዩ የተነገራቸው ሁሉም ዶክተሮች፣ ነርሶችና ሌሎች ሰራተኞች ተሰብስበው የሷን መምጣት እየተጠባበቁ ነበር። አንዳንዶቹ ተጨንቀዋል፣ አንዳንዶቹ በፍርሃት ይንቀጠቀጣሉ። ሳኪና በመድረኩ ላይ ቆማ ቀለል ያለ ሰላምታ ካቀረበች በኋላ ቀጥታ ወደ ጉዳዩ አገባች። እዚህ ባለ ቸልተኝነት ምክንያት በየቀኑ ስንት ሰዎች እንደሚሞቱ ታውቃላችሁ? ገንዘብ ስለሌላቸው ብቻ ስንት አቅመቢስ ታካሚዎች ይመለሳሉ። የኔን እናትም ማባረር ፈልጋችሁ ነበር፣ ነገር ግን የመታወቂያ ካርድ ስላሳየው እናቴ ታክማ በሕይወት ልትቆይ ቻለች። መንግስት ደሞዝ ለምን ይከፍላችኋል? ከድሆች ጎን ለመቆምና ሕይወትን ለማዳን እኮ ነው። እናም ስለ ስራችሁ ዛሬ መልስ እንድትሰጡኝ እፈልጋለሁ ስትላቸው
ክፍሉ ጸጥ ረጭ አለ። ትንሽ ቆይተው ዶክተር አኒንዲያ ወደፊት ቀርቦ እጆቹን አገጣጠመና እመቤት ስህተት ሰርተናል። ከአሁን በኋላ እያንዳንዱን ታካሚ በእኩል ልክ እንደ ሰው እናያለን። ቸልተኝነት አይኖርም እያለ ሲማጸናት፣ ነርሶቹም አንገታቸውን ደፍተው ካጠገቡ ቆሙ። ሳኪና ሁሉንም ሰራተኞች በተቆጡ አይኖቿ እየገረመመች ይቅርታ መጠየቅ ከኃላፊነት አያስመልጥም። ምን ያህል ህይወት እንዳበላሻችሁ አስባችሁታል? ስንት እናቶችና ህፃናት ህክምና ሳይደረግላቸው ሞተዋል። ከዛሬ ጀምሮ አዳዲስ ህጎች ይተገበራሉ። ዳግመኛ ታካሚ ሊመለስ አይገባም። በገንዘብ እጥረት ህክምና አይቆምም። በአደጋ ጊዜ ክፍል ውስጥ አምቡላንስና የዊልቸር ተሽከርካሪዎች ሁልጊዜ ዝግጁ መሆን አለባቸው። በየቀኑ ከታካሚዎች የሚቀርቡ ቅሬታዎች በሳጥን ውስጥ ተሰብስበው በቀጥታ ወደ ቢሮ የመላክ አለባቸው እና ማንኛውም ሰው በታካሚ ላይ ጨዋነት የጎደለው ባህሪ ካሳየ ወዲያውኑ ከስራው ይታገዳል በማለት ንግግሯን ስትቋጭ የፖሊስ መኮንኑ ካምሩል ከጎኗ ቆሞ እነዚህ ደንቦች ከተጣሱ ህጋዊ እርምጃ ይወሰዳል ሲል የሁሉም ሰው ፊት ገረጣ። ዶክተር አኒንዲያ ከሌሎች ዶክተሮችና ነርሶች ጋር በመሆን በአንድነት ከዛሬ ጀምሮ እንለወጣለን እመቤት፣ ካሁን በኋላ እያንዳንዱን ታካሚ በእኩል ዓይን እናያለን፣ በቅንነትም እናገለግላለን በማለት ቃል ገቡላት። ከዚያ ቀን ጀምሮ የሆስፒታሉ ሁኔታ ከናካቴው ተለውጦ ከበሩ አጠገብ የውሃ ፕላስቲኮችና ዊልቸሮች በረድፍ በዝግጁ ተቀምጠው አዲስ የታካሚዎችን ችግር በቅርብ የሚፈታ ቢሮም ተከፈተ። የከተማው ሰዎች በአስተዳዳሪያችን ምክንያት አሁን እውነተኛ ለውጥ መጥቷል ማለት የጀመሩ ሲሆን አንድ ቀን ምሽት ላይ ሳኪና ወደ ቤት ስትመለስ እናቷ ወይዘሮ አሚና ካቱን በመስኮት አጠገብ ተቀምጠው ነበር። ልጃቸውን ሲያዩ በቀስታ ፈገግ አሉና ልጄ ፈጣሪ ጠብቅሽ፣ ትልቅ ሥራ ሰርተሻል ሲሏት ሳኪና የእናቷን እጅ አጥብቃ ይዛ አዎ እናቴ፣ ግዴታዬም ነው። ከዛሬ ጀምሮ ማንም ሰው ከበሩ አይመለስም። እዚያ ለመታከም ሰው መሆን ብቻ በቂ ይሆናል ስትላቸው እናቷ በስስት እየተመለከቷት ግንባሯን ዳበሷት። ከሆስፒታሉ በር ላይ በትልልቅ ፊደላት ቅድሚያ ለሰው ከዚያም ለወረቀት የሚል ጽሑፍ በታፔላ ላይ የተጻፈ ሲሆን ይህ ግን እዚያ ላይ ብቻ ሳይሆን በባርፔታ ሰዎች ልብ ውስጥም ተቀርጾ ድፍረት ካለ ለውጥ በእርግጠኝነት እንደሚመጣ ሁሉም ተረድተዋል። ሳኪና ካቢርም በሕዝቡ ዓይን ምልክት ሆና ቸልተኝነትን በመቃወም የቆመች ሴት በሚል እየተሞካሸች ምግባሯም በሺዎች የሚቆጠሩ ሰዎችን ሕይወት አድኗል። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።